ሳውዲ በረሃ ላይ ሲገዳደሉ ከነበሩ ላይቭ እየገቡ ንጹሃንን ሲገሉ ከነበሩ ግለሰቦች ናቸው ተብለው ከተጠረጠሩት የመጀመሪያው ግለሰብ በሳውዲ ፖሊስ በቁጥጥር ስር ውሏል ማለት ነው። እንግዲህ አንድ መረጃ አለ። በጣም ተፍቲሽ በስቷል። አንድ ጊዜ አይተን እንመለስ። تصعيد إثيوبي جديد ضد دول المصب. هذه المرة الأمر ليس متعلقا فقط بسد النهضة. وزير المياه والطاقة الإثيوبي حتام عطيفة قال إن አስቸኳይ መልእክት ነው። በተለይ በሳውዲ አረቢያ የምትኖሩ ኢትዮጵያውያን ይህንን መልእክት እስከ መጨረሻው ማድመጣችሁን እንዳትዘነጉ። ከዛ በፊት ይህን ቪዲዮ ለሁሉም እንዲደርስ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ። ወንድሞቻችን እኮ በዚህ ሁኔታ ውስጥ ነው ያሉት። አሰላሙ አለይኩም ሙስሊማት ወንድሞቼ፣ እስኪ ከይቅርታ ጋር አንድ ጥያቄ ልጠይቃችሁና በጨዋነት መልሱልኝ። ከዚህ በፊት የሆነ አረብ ጋር አመት ከምናምን ግመል ጠብቄ ነበር ሰራ ነበርና ሰውየው በጣም ከባድ ሰው ነው። ላይክ በቃ በ3 ወር የአንድ ወር ደሞዝ ነው የሚሰጠኝ። በአርሲና በወሎ ኦሮሞ መካከል የተፈጸመውን ወንጀል ግድያ ብታምኑባት ታምኑ እስከዛሬ አላመንኩም ነበረ። እኔ በነገራችን ላይ ይቅርታ አድርጉልኝና የባሰውን ያዝልን የምልበት ዘመን ላይ አይደለም ያለሁትና ምክንያቱም فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنيا تكبرشنا يكتتش بالله الله سلام زنا تردي شرط إن شاء الله زارم كيف قدرت ملكتش النجاجري تدودي تمرات ونودو مسلمات يبدأ إن شاء الله كسعودي عربية ጋር የተያዘ በወንድሞቻችን መገዳደል ጋር የተያዘ ወሳኝ መልእክቶች አሉ። እንደውም ደግሞ የጥንቃቄ መልእክትም አለን። እነሱን እንመለከታለን። የተለያዩ እስላማዊ ቪዲዮም አሉ። በጋራ እንመልከት። ሐሳብ አስተያየት እየሰጣችሁ ይህን ቪዲዮ ለብዙዎች ተደራሽ አድርጉት። ቀጥታ ወደ ቪዲዮ አልፍኩላችሁ። የሞቱትን አላህ ይዘንላቸው፣ ለቤተሰቦቹም ደግሞ አላህ ሰብር ይስጣቸው። በሳውዲ አረቢያ ከሰሞኑ እየተመለከትን ያለው እጅግ በጣም የሚያሳዝን መረጃ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህን እንደርሱም ተመላሽ ነን። በሳውዲ አረቢያ የሚገኘው የሪያድ ኤምባሲ ማለት ነው መግለጫ አውጥቷል። ከባድ የጥንቃቄ መልእክትም ጭምር ነው። ይህንን ሁላችሁም ልታደምጡት ይገባል። አህመድ ወሎ እንዲህ ይለናል። እስኪ በጋራ እንመልከት። አስቸኳይ መልእክት ነው። በተለይ በሳውዲ አረቢያ የምትኖሩ ኢትዮጵያውያን ይህንን መልእክት እስከ መጨረሻው ማድመጣችሁን እንዳትዘነጉ። ከዛ በፊት ይህን ቪዲዮ ለሁሉም እንዲደርስ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ። የፎሎ ምልክቷንም በመጫን ፎሎ አድርጉ። ወደ መረጃው ስገባ እንደሚታወቀው ሰሞኑን በተለይ በሳውዲ አረቢያ በርካታ ኢትዮጵያውያንን ያሳዘነ አስጸያፊ ተግባር ተፈጽሟል። ይህንን ተከትሎ እንግዲህ አሁን ምሽቱን በሪያድ የሚገኘው የኢትዮጵያ ኤምባሲ መግለጫ አውጥቷል። መግለጫው እንደሚከተለው አቀርብላችኋለሁ። በሳውዲ አረቢያ ኢፌድሪ ኤምባሲ ሪያድ ሰሞኑን በማህበራዊ ሚዲያ ኢትዮጵያውያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በተመለከተ ጉዳዩን በትኩረት እየተከታተለው መሆኑንና አግባብ ካላቸው አካላት ጋር ደግሞ ምርመራ ስራ መጀመሩን አስታውቋል። በዚህም ተግባር ላይ ኢሰባዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ በህገወጥ መንገድ ወደ ሳውዲ አረቢያ የገቡ እንደሆነም ይገልጻል። እነዚህ አካላት በበረሃማና ገጠራማ አካባቢ በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን ወይም ደግሞ ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበርም ተደርሶበታል ብሏል። እስካሁን በተደረገው ክትትልና ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉን አስታውቋል። ኤምባሲው ችግሩን ከምንጩ ለማድረቅና በዚህ ወንጀል የተሳተፉትን ሁሉ ለህግ ለማቅረብ ከሚመለከታቸው አካላትና የሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝም ገልጿል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችለውን ማንኛውንም ተዛማጅ መረጃ ወይም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብ በአክብሮት ጥሪ ተላልፏል። ይህንን መረጃ የሰማችሁ መረጃውን ያላችሁ በሙሉ አስቸኳይ ለኤምባሲ መረጃውን አቅርቡ። ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። ሰላም ለሁላችን፣ ሰላም ለሀገራችን። የሳውዲ አረቢያ ወይም ደግሞ የሪያድ ኤምባሲ እንግዲህ መግለጫውን ሰምታችኋል። ሁላችንም ልንጠነቀቅ ይገባል። እንግዲህ ወንጀለኞችን እንደዚህ የምናውቃቸውን ሰዎች አሳልፈን ልንሰጥ ይገባል። ከዚህ ጋር ተያይዞ እንግዲህ አንድ መረጃ አለ። በጣም ተፍቲሽ በስቷል፣ እንዲሁም ደግሞ አፈሳም በስቷል። ስለዚህ ሁላችንም ልንጠነቀቅ ይገባል። ከዛም አልፎ ደግሞ እንግዲህ የተያዙ አካላቶች አሉ። እስካሁን ድረስ 4 ደርሰዋል። ትናንት ጆሃር አመሻሹን ፖስት አድርጓል ማለት ነው። ከዚህ መካከል አንዱም ይሄ ነው ማለት ነው። ሌላ ፎቶ አልወጣም ተብሏል። እስኪ ይህንን ቪዲዮ በጋራ እንመልከት። ይሄን መረጃ ለብዙዎችም ተደራሽ አድርጉት። ሳውዲ በረሃ ላይ ሲገዳደሉ ከነበሩ ላይቭ እየገቡ ንጹሃንን ሲገሉ ከነበሩ ግለሰቦች ናቸው ተብለው ከተጠረጠሩት የመጀመሪያው ግለሰብ በሳውዲ ፖሊስ በቁጥጥር ስር ውሏል ማለት ነው። ሌሎችም እንደዚሁ እየታደኑ ይገኛሉ።
ሌሎችም ከዚህ ልጅ በተጨማሪ አንድ ልጅ ተይዟል ተብሏል። እስካሁን የሱ ፎቶ አልወጣም። የዚህ ግን እርግጠኛ ሆኖ ፎቶ እዚህ ጋር እንደምትመለከቱት ተይዞ ምስሎች እየወጡ ይገኛል። እንዲሁም ትልልቅ ዘገባዎች ላይ ቀርቧል ማለት ነው። ሌሎች ደግሞ በረሃ ላይ የሚኖሩ ይሄን ወንጀል ሲሰሩ የነበሩ እንዲሁም ደግሞ ላይቭ እየገቡ ሲተራረዱ ከነበሩ ግለሰቦች ናቸው የተባለው። ይህ ልጅ እንግዲህ ምስሉ ላይ እዚህ ላይ ያስቀመጥኩላችሁ በቁጥጥር ስር ውሏል ማለት ነው። ሌሎቹም በረሃ ላይ አደገኛ ተፍትሽ እየተደረገባቸውና እየተፈለጉ ይገኛሉ። በረሃ ላይ ያላችሁ ደግሞ ንጹሃኖች ራሳችሁን ጠብቁ፣ እንደዛ አይነት ነገር ውስጥ እንዳትገቡ። ሰሞኑን አደገኛ ፍተሻ አለ የትኛውም ከተማ ላይ ማለት ነው። ስለዚህ ንጹሃኖች ወንጀል የሌለባችሁ እነሱን ስታዩ እንዳትሮጡ፣ የህግ አካላት ስታገኙ ወይም ሲያዩችሁ እንዳትሮጡ፣ አደገኛ ስለሆነ ማለት ነው። በሌላ ነገር ስለሚያስባችሁ እንዳትሮጡ። ህገወጥ ምንም ከሆናችሁ በሰላም ብትነጋገሩ ነው የሚሻለው ማለት ነው። ነገሮች እየከበዱ ሂደዋል ማለት ነው። ስለዚህ ሁላችሁም ራሳችሁን ጠብቁ። በተለይ በረሃ ላይ ያላችሁ ወንድሞች ንጹሃኖች ማለት ነው፣ ሚስኪኖች፣ ይሄ ጦስ ይሄ መከራ ከየትኛውም በላይ እናንተን ነው የሚያጠቃው። ስለዚህ ራሳችሁን ጠብቁ። እንደዛ አይነት አደገኛ ሙሲባ ውስጥ እንዳገቡ ማለት ነው። ራሳችሁን ጠብቁ። እንደነዛ አይነት ሰዎች ደግሞ እናንተ ጋር ካሉ ጠቁሙ ማለት ነው፣ አጋልጡ። ምክንያቱም እናንተን ነው ይዟችሁ ገደል የሚገቡት። ስለዚህ በምንም በብሔርም በምንም እንዳትነካኩ። እንደዛ አይነት ቪዲዮ ምናምን አትስሩ። ምክንያቱም ቪዲዮ ለራሱ የሚሰሩ ሰዎች እንደዛ አይነት መረጃ ደግሞ እንደዚህ እየቀረጹ የሚለቁ ሰዎች ልክ እንደዚህ ልጅ ማለት ነው እየታደኑ ይገኛሉ ማለት ነው። አላህ ይጠብቃችሁ እያልኩኝ በቀጣይ ቪዲዮ ደግሞ ምርጥ መረጃዎችን ይዤላችሁ ልመጣ ስለምችል ሁላችሁም ቻናሌን እንግዲህ መረጃውን ሰምተናል ብዬ አስባለሁ። መረጃዎችን ለብዙዎች ተደራሽ አድርጉት። ስለዚህ እናንተም ገደል ሊከቷችሁ ስለሚችሉ የምታውቋቸው የምትሸኳቸው ካለ ጠቁሙ ለሚመለከተው አካል። እንግዲህ የበኩላችን አስተዋጽኦ ልናበረክት ይገባል። በዚሁ አጋጣሚ እንግዲህ የሪያድ ኤምባሲም መልእክቱን ሰምታችኋል። ስለዚህ ከዛ ጋር ተያይዞ የምታውቁት ነገር ካለ ጠቁሙ፣ ሌሎቻችሁም ራሳችሁን ጠብቁ የሚል መልእክትም ነው ጭምር ማለት ነው። እኔ ግን በጣም የሚያሳዝነኝ ሌላም አይደለም፣ እንዴት ነው ሊያምኑን የሚችሉ ከዚህ በኋላ አረቦች ማለት ነው። ሱብሃንአላህ ያን ነገር ላይቭ ላይ እየተደራረገ ለማውራት ሁሉ ይከብዳል። ያን ነገር እያያችሁ እየተመለከታችሁ እነሱ ሊመለከቱ ይችላሉ፣ ሊሰሙ ይችላሉ። መረጃዎች አሁን እየተሰራጨ ስለሆነ ማለት ነው። እንዴ ልጆቻችን ይገሉብናል፣ እኛንስ ይገሉናል እኮ ብለው እኮ ይፈራሉ። እንዴት አምነውን ነው እኛ ሊቀጥሩ የሚችሉት? እንዴት አምነውን ነው ከኛ ጋር ስራ መስራት የሚችሉት? ስለዚህ ይሄ ነገር ለብዙዎች ጎሮ መዝጊያ ነው እየሆነ ያለው። ስለዚህ ከወዲሁ እንደዚህ አይነት ችግሮችን ልናጠራ ይገባል ብዬ አምናለሁ። ስለዚህ ልንረባረብ ይገባል። ከወንጀለኛ ርቀን ወንጀለኞችን ልናጋልጥ ይገባል ብዬ አምናለሁ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? አላህ ሀገራችንን ሰላም ያድርገው። ለተበዳዮች ለሟቾች አላህ ይዘንላቸው፣ ለቤተሰቦች ደግሞ አላህ ሰብሩን ይስጣቸው ለማለት እወዳለሁ። እኔ በነገራችን ላይ ይቅርታ አድርጉልኝና የባሰውን ያዝልን የምልበት ዘመን ላይ አይደለም ያለሁት እና ምክንያቱም የባሰ ነገር አለ ብዬ ማሰብም ይከብደኛል። ምን ያላየነው ነገር አለ? ወንድም ወንድሙን እንደ ከብት እንኳን ሲታረድ እኛ ላለማየት የምንደበቅ የምናለቅስ እርስ በርስ ሲተራረዱ እያየን ነው። የሚገርመው ፓርት ምንድን ነው? ለገዳይና ለሟች ብሄር ዘር ሰተን እንኳን እንደዚህ ሆንኩኝ እንኳን ከነሱ ያልሆንኩኝ እንላለን። ነገ ከነገ ወዲያ ደግሞ ለትዝብቱ እንደው ብዙ እንኳን ሳይቆይ እዛው ቤት ያ ችግር ሲያንኳኳ እናያለን። እና እንደዚህ አይነት አሰቃቂ ነገሮች አስደንግጦ አንድ ሊያደርገን ሲገባን እኛ ግን የኔ ቤት እስካልተንኳኳ ድረስ ምን አገባኝ የነሱ ቤት ማለት ነው እዛው በጸበላቸው ወይ እንኳን ከነሱ ያልሆንኩ እንላለን። እና ያለንበት ሁኔታ ምን ማለት ከዚህ የባሰ ነገር ምን ልናይ እንችላለን? በእኛ ዘመን ያልታየና ገና ያላየው ነው የክፋት ጥግ አለ እንዴ? አንተ እንዴት አስተራረድ ይጠፋብሃል ተብሎ እዛ በኮሜንት ተቀምጠው በርታ ሲሉ እዛ ወንድም እንደው ለእናቴ አንድ ነኝ ልትረፍላት እያለ ሲታረድ አየን። እጅህንም እዚህ ጋር አስቀምጥ ተብሎ እጅ ሲቆረጥም አይተናል፣ በየቦታው አይተናል። እኛ ግን ዛሬም ለበዳይና ለተበዳይ ታፔላ ለጥፈን ሁሉም የየራሱን ነው የሚቀራመተውና ይሄ ነገር በጋራ በቃ የሚባለው መቼ ነው? እኔ በኦሮሞነት ያፈርኩ ተሸማቀቅኩ አልላችሁ። ምን ያሳደገኝ ማህበረሰብ ይሄ አይደለም። እኔ ይሄና እዚህና መሰሎቻቸው ከየት እንደወጡ አላውቅም። ክፋትም ደግሞ መጥፎነትም ደግሞ ብሔርም ዘርም ሃይማኖትም የለውም። በዚህ ነገር ተስማምተን በቃ እስካላልን ድረስ ትላንት እዛ ጋር በሩቅ ያየኸው ችግር ነገ ቤትህ አንኳኩቶ እንደሚመጣ አትጠራጠሩ። ጭራሽ በሰው ሀገር ይዘገንናል።
በአርሲና በወሎ ኦሮሞ መካከል የተፈጸመውን ወንጀል ግድያ ብታምኑባት ታምኑ እስከዛሬ አላመንኩም ነበር። ትናንትና ዛሬ ራሴን ታግዬ ሰርች ባሩ ላይ ሄጄ አርሲ ኦሮሞ ምናምን ብዬ ጽፍ የወጡልኝ ሰዎች ሰው መካከል የተወለዱ የማይመስሉ ቪዲዮአቸው በጣም የሚያስጠላ ጭራሽም ወንድን የሚደፍሩም አሉ። ሰው መካከል የተወለዱ የማይመስሉ ናቸው። እነዚህን ያሉበትን የሳውዲ መንግስት ይዞ እርምጃ እንዲወስድባቸው እንፈልጋለን። ይሄን ቪዲዮ የሰራሁት የኢትዮጵያ ኤምባሲ ምንድነው የምታደርገው ነው። ያኒ ቦታው ሂደህ ያዛቸው አላልንም። የኢትዮጵያ ኤምባሲ እኛ ቲክቶክ ላይ ከምንጠቀመው በላይ ህጋዊ ነው። እንደዚህ እየተፈጸመ ነው ብላችሁ ላይቭ ሪከርድ የተደረገውን ወስዳችሁ ለምንድነው ለሳውዲ አምን ማትሰጡት? ያኒ ጅዳ ቆንስላ አለ፣ ሪያድ ኤምባሲ አለ። ምንድነው ስራችሁ ነው? ሄዶ የፖሊስ ኦፕሬሽን ይሄን ቪዲዮ አይታችሁ እነዚህ ሙጅሪሞች ያዙልኝ ማለት ታውቃላችሁ። እኔ ላብደን የደረስኩት በጣም ደግሞ የተናደርኩት 7500 ሰው ሲመለከት አብሮ ተመልክቶ ላይቭ ላይ ሰው ሲታረድ አይቻለሁ የሚል ሰው ነው የሰማሁት። ሸራት አድርጉም። ሳውዲ ላይ የምታውቁት ሰው የለም? ሳውዲ ላይ የምታውቁት ፖሊስ የለም? ሳውዲ ያላችሁ እንዴት ነው ፖሊስ ስቴሽን ሄዳችሁ ይሄንን በኦፕሬሽን ይውልን ሰው ለሞተው ልጅ እንኳን ለታረደው ልጅ እንኳን ባደርሱ ሙጅሪሞቹ እንዲያዙ እንኳን አታግዙም እንዴ? እኔ አረ ጌታ ሆይ ላይቡን አይቼዋለሁ የሚል ሰው ነው የሰማሁት። ያኔ እንዴት አስችሏችሁ አያችሁ? እኔማ አልሐምዱሊላህ እኔ አላህ ይወደኛል። ያን ላይ ባላየሁም አሁንም የቆራረጡትን ቪዲዮ ላለማየት እየሞከርኩ ነው። ያኔ ነገሩን አመንኩኝ እንጂ እንታረደ ቪዲዮን አላየም። እኔ መቼም አላየም አልፈልግም። ኦኬ ካያችሁ እንዴት ነው ለፖሊስ ለሽርጣ ሸር ማታደርጉት ነው? ቢያንስ ሪፖርት እንኳን አይደረግም እንዴ? አሁንም እላለሁኝ የሳኡዲ የፖሊስ ኦፕሬሽኖች በጣም ጠንካራ ቴክኖሎጂ ነው ያላቸው። ላይቭ ሪከርዱን አይተው ሎኬሽን ማየት ይችላሉ። አሁንም የጅዳ ኤምባሲ የሪያድ ኤምባሲ ሂዳችሁ የምታውቁት ፖሊስ ያለ አስረድታችሁ እነዚህ ሰዎች ይያዙ። እኔ በአረበኛ ቪዲዮ ሰራለሁ ኢንሻአላህ። እንደው እናንተንም ሰብስቦ እርምጃ ቢወሰድባችሁ ጥሩ ነው። እጅግ በጣም ያሳዝናል። ከእለት እየሰማን ያለ ነው። ነገር ግን እኛ ከዚህ የወጣ ነው ቤተሰቦቻችን ለመቀየር ራሳችን ለመቀየር ስንት በረሃ ቆራርጠን ስንት ችግር አልፈን እዛ ሄደን እንደዚህ አይነት ተግባራት ውስጥ እንዘፈቃለን። አላህ ይዘንልን። ላኢላሀ ኢላላህ። ነገ አኪራ እንዳለ እኮ ምንም የምናውቀው እኮ ነገር የለም። ወንድሙን እኮ ነው እዛ ጋር ሙስሊሙን እኮ ነው ሱብሃንአላህ ሸሃዳ እያደረገ እያየ እኮ ነው ሲገል የነበረው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዳልኳችሁ ትላንትና እዚሁ የኛው አካባቢ ልጅ ነው አንዱ የሞተው፣ ሌላም ሞቷል ብለዋል። አላህ ይዘንላቸው። ብቻ በጣም ከባድ ነገር ነው። ሁላችንም ልናጋልጣቸው ይገባል። ወንድሞቻችን እኮ በዚህ ሁኔታ ውስጥ ነው ያሉት። ሱብሃንአላህ። አሰላሙ አለይኩም ሙስሊማት ወንድሞቼ፣ እስኪ ከይቅርታ ጋር አንድ ጥያቄ ልጠይቃችሁና በጨዋነት መልሱልኝ። ከዚህ በፊት የሆነ አረብ ጋር አመት ከምናምን ግመል ጠብቄ ነበረ ሰራ ነበርና ሰውየው በጣም ከባድ ሰው ነው። ላይክ በቃ በ3 ወር የአንድ ወር ደሞዝ ነው የሚሰጠኝ፣ በ4 ወር የአንድ ወር ምናምን ነው የሚሰጠኝና መጨረሻ ላይ የ3 ወር ደሞዝ ከዳኝ፣ አልሰጥም አለኝ እና ከሚያስይዘ ብዬ እኔም ወጣሁኝና በጣም ከባድ ሰው ነበር። እኔ ያን ያክል ጊዜ እንደዚህ እያደረገኝ የሰራሁት አንደኛ መክፈል የነበረ ብር አለ፣ ከዛ ደግሞ ለሀገሩ አዲስ ነኝ፣ መስራት መለወጥ እፈልጋለሁ እና በቃ ግዴታ ስለሆነብኝ ይሰራ ነበርና አሁን ኦልሞስት ከወጣሁኝ ከዛ ስራ 7 ወር ምናምን ሆነኝ። ግን ከጭንቅላቴ በቃ ሊወጣልኝ አልቻለም። በጣም ተሰቃይቻለሁ። በቃ በብርድ በሙቀቱ አፈር በልቻለሁ። አፈር ነው ስበላይ ነበረው። 24 ሰዓት ነበር የምሰራው ያን ስራና ቀደሜን ሰጥቼ ነው የሰራሁት። እና ሰሞኑን ደግሞ የሆነ አረብ በቃ ላይክ ስለ ኡማሎች ምናምን ለምን እንደዚህ ታደርጓቸዋላችሁ በሀገራቸው የተከበሩ ናቸው ምናምን የሚለውን ሳይ በቃ ያ የለፋሁትኝ በቃ ላበቴን አንጠብጥቤ የሰራሁትኝ ያን ልፋቴ ከንቱ እንደቀረ ተሰማኝና እስኪ ለእናንተ አንድ ጥያቄ አለኝ። ይሄን ሰውዬ በቃ በደንብ ሶላቴን ሰግጄ በቃ የሆነ ዱዓ ባረግበት ክፉ ነገር እንዲገጥመው በቃ የቀረውን የዱንያ ህይወትን በቃ አላህ እንዳጨልምበት የአኺራ ህይወትንም እንዳይመቸው በቃ እስኪ ዱንያውንም አኺራውንም አጨልምበት ጤናውን ንሰው ብዬ ያለውንም ንብረት አላህ አሳጣው ብዬ ዱዓ ባረግበት ሐራም ይሆንብኛል? እስኪ በጨዋነት መልሱልኝ። የህሊና እረፍት ማግኘት እፈልጋለሁ። በጣም ነው የተሰቃይቼ የሰራሁት። ያለ ምግብ ጧት በቀመስኳት ብዬ ማታ ነበር የምገባው። ያለ ምግብ አንጀቴን አስሬ ነበር የሰራሁት በጣም ተሰቃይቼና በቃ አልቻልኩም አሁን ላይ ስለዛ ማሰብና እስኪ በጨዋነት መልሱልኝ በኮመንት።
እንግዲህ መልሱልኝ ብሏል። እንዲህ ማለት አልፈልግም። እጅግ በጣም ያሳዝናል የደረሰበት በደል። እሱም ብቻ አይደለም፣ ብዙ እህቶች፣ ብዙ ወንድሞች በእንደዚህ አይነት ሁኔታ ውስጥ አልፈዋል። ብዙ ችግር ደርሶባቸዋል። ደሞዛቸውን እየተከለከሉ ላባቸውን ጠፍ አድርገው እግራቸው እየደነዘዘ በረሃ ለበረሃ እየተሰቃዩ ወንድሞቻችን ሱብሃንአላህ። አንዳንድ በደው አሉ 10 ምናምን አመታት በጠለብ እየወሰዱ ሳይከፍሏቸው አይምሯቸው እስኪነካ ድረስ ለቤተሰብ ስልክ አለማስደወል ያ ሁሉ ነገር ተደራርቡ ብዙ አይምሯቸው እስኪነካ ድረስ የሚያደርጉ አካላቶች አሉ። ሱብሃንአላህ ምን ይባላል? የተበዳይ ዱዓ መቼም ቢሆን አይመለስም። ታውቃላችሁ፣ የተበዳይ ዱዓ ጠብ አትልም ወላሂ። እና በተሻለን አቅም አላህ ለአንተ ከይሩን ነገር ይሻለህ፣ ከንያህ በላይ አድርገ። ያው ተጎድተሃል፣ ብዙ ነገር ብልሃል። አላህ አይበትም። ይሄ ሰው ተበድሏል፣ ብዙ መከራ ደርሶበታል እንዲህ ቢል እነሱን ዱዓ ቢያደርግባቸው እንትን አይልም። ግን ከይሩ ነገር ከይሩ የሚሻለው ይበልጥ ደግሞ ለነሱ አላህ ሂዳያ እንዲሰጠው እንዲያገራው ያ ሰውዬ መጥፎ እንዳይሆን ይበልጥ ዱዓ ቢያደርግ ሌሎች አካላቶች እንደዛ የሚገጥማቸው ሰው ሊኖር ይችላል። አሁን በሱ ምትክ የሚተካ ሰዎች ለእንደነዚያ ሰዎችም ገር እንዲሆን አንተ ደግሞ ባኬራ ትካፈለዋለህ። ባኬራ የላብህን ትቀበላለህ። እንግዲህ በደልህን እዛ እንትን ትላለህ ማለት ነው። ማንም የማንንም ገንዘብ በልቶ አያመልጥም። ገብቷችኋል አይደል? እኛ በመጨረሻው ቀን እስካመን ድረስ በአላህ በላኢላሃ ኢላላህ እስካመን ድረስ እንግዲህ ነገ አኺራ ብለን እናስባለን። ያንን ደግሞ ሂሳብ እናደርጋለን ብዬ አስባለሁ። ስለዚህ ሂሳብ ትደራረጋለህ ያኔ። አሁን ግን ዱዓ አድርግለት በቻልክ አቅም። ነገር ግን የተበዳይ ዱዓ ጠብ አይልም። ይሄ ሰውዬ ዱዓ ቢያደርግበትም ተበድሏል። ስለዚህ ማድረግም ይችላል የሚል ሀሳብ አለኝ እንደኔ ማለት ነው። ምክንያቱም ብዙ ሰዎች ሲናገሩም ስለሰማሁኝ ነው። ነገር ግን ከይሩ የሚበልጠው ዱዓ ቢያደርግለት ጥሩ ሰው እንዲሆን አላህ ሂዳያ እንዲሰጠው ለዛ ሰውዬ ቢያደርግለት የተሻለ ነው እና አላህ ብቻ ለአንተ ከይሩን ይሻው። ሁሉም ነገር ለከይር ነው። አላህ ትልቅ ደረጃ ያደርሰ ወንድማችን ለማለት እወዳለሁ። ኢንሻአላህ ይበልጡም ከይሩን ተመኝ የሚል መልእክት ነው። በአጠቃላይ አላህ ዱዓ እንደራረግ። ለማንኛውም ሁላችንም የዛሬ ቪዲዮአችን ይመስል ነበር። ለብዙዎች ተደራሽ አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።